በልቡ አምኖ በአፉ መስክሮ ይድናል ተብሎ እንደተጻፈ በዛሬው ዕለት የዘማሪት ሊሊ፣ የዘማሪት ኪኪ፣ ጂጂ፣ ላሊ እንዲሁም ደግሞ ዳግማዊ ጥላሁን ወላጅ እናት የሆኑት ወይዘሮ ቅድስት ጳውሎስ ባደረባቸው ሕመም ምክንያት ከፍተኛ እንክብካቤ ሲደረግላቸውና አስፈላጊው የሕክምና እርዳታ ሲታገዙ ኖረው በመጨረሻም ግንቦት 15 ቀን 2018 ዓ.ም ከዚህ ድካም ማረፋቸው ይታወቃል። ህልፈታቸውንም ተከትሎ ዛሬ ማለትም ግንቦት 19 ቀን በአገረ አሜሪካ ልጆቻቸው፣ የቅርብ ወዳጆቻቸው እንዲሁም ዘመዶቻቸው በተገኙበት ስርዓተ ቀብራቸው ተፈጽሟል። ታዲያ በሽኝት ወቅት በዚህ አስቸጋሪ ሰዓት ላይ እንኳን ሆነው ልጆቻቸው ዶክተር ላሊ፣ ኪኪ፣ ጂጂ እና ዳጊ ውድ እናታቸውን በአስደናቂ ሁኔታ በዝማሬ የሸኟ ሲሆን በስነ ስርዓቱ ላይ በጋራ የዘመሩት የፍቅር መዝሙር እናታቸው ምን ያህል በጠንካራ መሰረት ላይ ልጆቿ እንዳሳደገች የሚያሳይ ክስተት ሆኗል። በስጋ መለያየት ከባድ ቢሆንም የእናታቸውን የፍቅር ዘር በልጆቿ ውስጥ ግን በግልጽ ታይቷል። በፕሮግራሙ ላይም ዘማሪ ዶክተር ለዓለም ምንሻለው ባይኖች ታይቻለሁ በማለት ሲዘምር፣ ዘማሪ ዳጊ ደግሞ ቀጠል አድርጎ ምስጋና ይገባሃል አምላክ ላንተ በማለት አዚሟል። ጨምራም ተወዳጇ ዘማሪ ሊሊ ደግሞ ወዳጄ ሆይ ምን እልሃለሁ ስወድቅ ስታነሳኝ ሳዝን ስታጽናናኝ ባይኔ አይቻለሁ የሚለውን ዝማሬ በመዘመር በፕሮግራሙ ላይ እግዚአብሔር በስራው ትክክልና ሁሌም ሊመሰገን ሊከበር የሚገባው አምላክ መሆኑን በግልጽ አሳይቷል። ቪዲዮን የተመለከቱ በርካቶችም እግዚአብሔርን ስለናንተ እጅግ አድርገን እናመሰግናለን፣ ሁሌም ምሳሌዎቻችን ናችሁ በማለት እየተናገሩ ሲሆን እግዚአብሔር እንዲያጸናቸውም መልእክታቸውን አስተላልፏል። እኛም በሽኝቱ ፕሮግራም ላይ የነበረውን ጊዜ በቪዲዮ ይዘላችኋል፣ ትመለከቱታላችሁ። የዘማሪ ሊሊ እናት የወይዘሮ ቅድስት ጳውሎስ አጭር ሕይወት ታሪክ። ክብርት ወይዘሮ ቅድስት ጳውሎስ ተድላ ሚያዝያ 9 ቀን 1944 ዓ.ም በደሴ ከተማ ከአባታቸው ከፊት አውራሪ ጳውሎስ ተድላና ከእናታቸው ከወይዘሮ ታከለ ማርያም ስንቄ ተወለዱ። ወይዘሮ ቅድስት አብዛኛውን የልጅነት ጊዜያቸውን በአዲስ አበባ ከተማ በወላጅ አባታቸው በልዩ እንክብካቤ ያደጉና በአብሮ አደጎቻቸው ዘንድ እጅግ የተከበሩና የተወደዱ ልጅ ነበሩ። ወይዘሮ ቅድስት የአንደኛ ደረጃ ትምህርታቸውን አሜሪካን ሚሽን ተብሎ በሚጠራው ትምህርት ቤት ቀጥሎም ደግሞ በካቴድራል ልደታ ማርያም ትምህርት ቤት ተከታትለዋል። እንዲሁም የሁለተኛ ደረጃ ትምህርታቸውን በቅድስት ማርያም ወይም ደግሞ ሴንት ሜሪ ሰከንደሪ ስኩል አጠናቀዋል። ከዚያ በመቀጠል
በመቀጠል በአዲስ አበባ ንግድ ሥራ ኮሌጅ በመግባት ከፍተኛ ትምህርት ጊዜያቸውን በብቃት አጠናቀው በ1965 ዓ.ም ተመርቀዋል። ከዚያም የሥራ ዘመናቸውን በአዲስ አበባ ማዘጋጃ ቤት የበጀትና የፋይናንስ አናሊስት ባለሙያ ሆነው በመቀጠር ሙያዊ አበርክቶቻቸውን ሰጥተዋል። በዚሁም የሥራ ቤትም ለ25 ዓመታት በትጋትና በታማኝነት አገልግለዋል። ወይዘሮ ቅድስት ጳውሎስ በዚህ ሁሉ የህይወት መንገዳቸው በወጥነት በመልካም ባህሪያቸው በተግባቢነትና በማህበራዊ ክህሎታቸው እጅግ የተመሰከረላቸው ድንቅ ሴት ነበሩ። ወይዘሮ ቅድስት ጳውሎስ ከትምህርት ቤት አንስቶ ከተዋወቁት የፍቅር አጋራቸው ከአቶ ጥላሁን በሻ ጋር በ1963 ዓ.ም በጋብቻ ተጣምረው ባሳለፉት የፍቅርና የትዳር ህይወታቸው የ5 ልጆች እናትና የ15 የልጅ ልጆች አያት ለመሆን በቅተዋል። ወይዘሮ ቅድስት ጳውሎስ በቤተሰባዊ ፍቅራቸው እጅግ የሚታወቁና የተመሰከረላቸው እንዲሁም ለአቋማቸው ሁልጊዜ ጽኑ የሆኑ ሴት ነበሩ። በእግዚአብሔር ብዙ ቸርነትና በተሰጣቸው ልዩ የእናትነት ጸጋ ልጆቻቸውን በላቀ ስነ ምግባር አሳድገው ለታላቁ ቁም ነገርና ለብዙ ፍሬ አብቅተዋል። በዚህ በመልካም ስነ ምግባር ልጆችን የማሳደግ ተምሳሌትነታቸው በብዙ እናቶች መካከል እንደ አራያ እንዲታዩ አድርጓቸዋል። ወይዘሮ ቅድስት ጳውሎስ በእርግጥ ሰልፍለስ በሆነ የመስዋዕትነት ህይወት ቤተሰባቸውን እየተንከባከቡ የፍቅር ሰውነታቸውን በተግባር ያስመሰከሩ ታላቅ ሴት ነበሩ። ከወጣትነት ዕድሜ ጀምሮ የራሳቸውን ምቾትና ድሎት ወደ ጎን አድርገው ለልጆቻቸውና ለትዳራቸው ተሰጥተው የኖሩ ድንቅ እናት ነበሩ። ዛሬ በህይወት የሌሉት ባለቤታቸው አቶ ጥላሁን በሻም ህይወታቸው እስካለፈበት ቀን ድረስ ለትዳር አጋር የሚገባውን ግሩም እንክብካቤ በመስጠት የባለቤትነት ተግባራቸውን በአግባቡ ተወጥተዋል። እንዲሁም በመኖሪያ አካባቢያቸውም ሆነ በስራ ቦታቸው የተቸገረን ለመርዳት ወይዘሮ ቅድስትን የሚቀድማቸው አልነበረም። ወይዘሮ ቅድስት ባላቸው መልካም ማህበራዊ ግንኙነት ብዙ መልካም ወዳጆችን ያፈሩና እንዲሁም ትንሽ ትልቅ ሳይሉ ሁሉንም በማቅረብ አለኝታቸውን ያሳዩ ነበረ። ይህም ፈሪሃ እግዚአብሔር ያደረባቸው ደግ ሩህሩህና መንፈሳዊ ሴት መሆናቸውን በተግባር የገለጸ የስብዕናቸው ማሳያ ነበረ። ወይዘሮ ቅድስት ጳውሎስ አብረዋቸው በኖሩ የቅርብ ዘመዶቻቸውና ጓደኞቻቸው በብዙ መልክ ይገለጹ ነበረ። ከነዚህም የፍቅር ስሞች መካከል አባይ ቅድስት፣ ቅድስትዬ፣ ሆዴ፣ ኪዲ፣ ኪድዬ ተብለው እጅግ በአማረ መወደድና የክብርም ስም ይጠሩ ነበረ። ከሁሉ የሚገርመው የልጆቻቸው ጓደኞች ሳይቀር የሚጠሯቸው ኪድዬ በሚል የቁልምጫ ስም እንደነበረ በጽኑ የሚታወስ ነው። ወይዘሮ ቅድስትን ወዳጅ ዘመድና ጓደኞቻቸው በታማኝነታቸውና በሰው አክባሪነታቸው ሁልጊዜ አስታውሷቸዋል። የራሳቸውንም ሆነ የሌላውን ሰው ክብር ጠባቂ ከመሆን ባሻገር ሰውን በማንነቱ ብቻ የሚወዱ ግሩም ሴት ነበሩ። ወይዘሮ ቅድስት ባደረባቸው ሕመም ምክንያት በቤተሰባቸው ከፍተኛ እንክብካቤ ሲደረግላቸው እንዲሁም አስፈላጊ የሕክምና እርዳታ ሲታገዙ ኖሮ በመጨረሻ ግንቦት 15 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል ተብሎ እንደተጻፈ የእግዚአብሔር ቃል በማያጠራጥር መልኩ በታመኑ ምስክሮች ፊት ጌታቸውን መስክረው ልባዊ የሆነ እምነታቸውን አጽንተው በመጨረሻም ሰዓት ወደ ጌታቸው ተሰብስበዋል። ወይዘሮ ቅድስት ዛሬ ግንቦት 19 ቀን 2018 ዓ.ም ልጆቻቸው፣ የቅርብ ወዳጆቻቸውና ዘመዶቻቸው በተገኙበት ስርዓተ ቀብራቸው ተፈጽሟል። ታዲያ በሽኝት ፕሮግራም ላይም እንግዲህ ልጆቻቸው በአስደናቂ ሁኔታ እናታቸውን ሸኝቷል። እኛም እንደ አንድ የክርስቲያን አዲስ የዩቲዩብ ቻናል እንግዲህ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለልጅ ልጆቻቸው እንዲሁም ለጓደኞቻቸው መጽናናትን እንመኛለን።